ትልቅ እምርታ ነው። ግን መብት ሲሰጠን ደግሞ በአግባቡ ብንጠቀም ደስ ይለኛል። እንደዚህ እንዲጠይቁ እድል መስጠትና እንደዚህ ታሪክም እንደምንረዳው ኢትዮጵያ ቀይ ባህርን በቀረበች ጊዜ ቀይ ባህርን በምትጠቀምበት ወቅት ከፍ ያለ የንግድ ትስስር፣ ከፍ ያለ ዓለም አቀፋዊ ተጽዕኖና ግንኙነት ነበራት። በተጨማሪ በቅርብ የተደረጉ የተባበሩት መንግስታት ድርጅት ጥናቶችም እንደሚያመላክቱት አንድ ሀገር የራሱ ወደብ ሲኖረው ራሱ የሚጠቀምበት የባህር በር ሲኖረው እና ሳይኖረው በኢኮኖሚው ላይ ትልቅ ልዩነት ያመጣል። የዚህ ሀሳባችሁ መነሻ ታሪክ ነው ነባራዊ እውነታ? ነባራዊ እውነታውንም እየተናገርኩኝ ነው። 20% ያህል የአንድ ሀገር እድገት እንዲቀንስ ያደርጋል የባህር በር አለመኖር። ስለዚህ ይህንን ነባራዊ ሁኔታ ነው ይህንን ያመጣሁት ሆን ብዬ በአጋጣሚ ካለው ፉከራ አንጻር የትኛው ነው ትክክል የሚጠቅመው የቱ ነው? እዚህ ጋር የምናያቸው የዘመኑ የዚህ ወቅት ክስተቶች ናቸው። ዶክተር ጌዲዮን ጢሞቴዎስ እና ይሄ ጋዜጠኛው የዚህ ወቅት ክስተት ናቸው። እኔም አንተም አንቺም እኛም የዚህ ወቅት ክስተቶች ነን። በቃ እዚህ ወቅት ላይ ተከስተናል፣ እናልፋለን። ሀገር ትቀጥላለች። ዘላቂ ጥቅሙ ከዛ ጋር ነው። የዚህ ወቅት ክስተቶች ላይ ነው ሰው ማተኮር ያለበት ወይስ ነባራዊው እውነታ ላይና በዘላቂው ጥቅም ላይ? አስተውሎታችን ምን ያክል የተዛነፈና አይለፍላችሁ ተብለን የተረገምን ይመስል በሁሉም ቦታ ላይ የሚያደናቡቅ ማስተዋያው የተበላሸ ሁልጊዜ ለማልቀስ ራሱን ያዘጋጀና አልቃሻ ለመሻቃት ተጠቂ ትውልድ የበዛበት ሶሻል ሚዲያ ስለሆነ እዛ ቦታ ላይ ከተሰጠው ትርክት አንጻር የሚጠቅመው የዘመኑ በወቅቱ ያሉ ክስተቶች የራሳቸውን ድርሻ ተወጥተው ማለፍ ነው። እኛ አሻጋሪ ካልን ደግሞ ከኛ ባሻገር ሀገርና ሕዝብን የትኛው ይጠቅማል የሚለው ላይ ማተኮር ሲገባል ተመልሶ ራስን ማምለክ፣ ራስን ማስመለክ፣ ሁሉን ነገር በራስ ልክ የማየትን በሽታ በትውልዱ ላይ እያያችሁ ለዚህም ምንም አይነት ማዕት ቢወርድበት ቅስፈት መከራ ቢበዛለት ትውልዱ ራሱን ስላገዘፈና ስላመለከ የመጣበት እንደሆነም እንድታስተውሉ በትኩረት ይህን ነገር በገባችሁ ልክ እንድትረዱት ብቻ መለወጥ የምንፈልገው። ኢትዮጵያ እያደገች ነው፣ ግን የባህር በር ቢኖረን አስተማማኝ የሆነ የራሳችን ወደብ ቢኖረን እድገታችን ከዚህ በላይ ሊሳለጥ በሌላት የባህር በር እጣ ፈንታው ይወሰናል ስትሉ በሌለ ነገር እንዴት እጣ ፈንታ ይወሰናል ብላችሁ አስቀምጣችሁ ነው ጥያቄው ያለፈ። ለምን በሌለ ነገር እቅድ አታቅዱ? እስኪ ወንድሞቼ ነገም የምትሰሙት ኢትዮጵያ መንግስት ያለው የባህር በር ጉዳይ ያስፈልጋል፣ አጀንዳ ሆኖ ወንበር ላይ ይቀመጥ፣ ህዝብ ይወያይበት፣ የሚበጀውን ያድርግ። ሶማሌላንድ ኤርትራ ላይ የነበረው የመጀመሪያውና ያ ሁሉ ጭብጨባና ያ ሁሉ ዳንኪራ ያው የተሸጠ ኃይል መልሶ አከሰረ። ያ ሲሆንም እዛ ጋር ግብ አይደለም በሌላ አማራጭ ተብሎ ሲባል እዛም ተከትለው መጡ። ይሄ በሆነበት ሁኔታ ይሄ ጋዜጠኛ በሌለ ነገር ላይ ልክ ይልቃልና አይመስልም፣ ልደቱን አይመስልም፣ የኛ ነገር ፖለቲከኞች አይመስልም፣ ልክ አሰብ እንዳይገኝ አድርገው ከቀበሩ ሰዎች መካከል አንዱ አይመስልም። ይሄ ጋዜጠኛ ሊገኝ የሚችልበትን አማራጭ ነው የተቀመጠው። አለን እጃችን ላይ ያለ የሚል ማረጋገጫ የለም። ጥያቄዎችን አጠያየቃቸውን ምን ያክል በሽታ በምድራችን ላይ ሁሉን ሰው የለከፈ እንደሆነ ታሪክ እውነታ ነው። አሁን ያለው እውነታ ነው። ዛሬ የሌለን ነገር ትላንት ነበረን፣ ነገ ደግሞ ይኖረናል ብለን እናምናለን። በሰላማዊ ዲፕሎማሲያዊና ህጋዊ መንገዶች ባህር በር እንዲኖረን ማድረግ እንችላለን ብለን ቁርጠኛ አቋምና እምነት አለን። በማኒፌስቷቸው ላይ አስተማማኝ የባህር በር ማግኘት ህጋዊና ፍትሃዊ መብታችን መሆኑን ከፍ አድርገን አንስተናል ብላችኋል። ጉዳዩን ማንሳቱን ብቻ እንደ ስኬት ነው ወይ የምታዩት? በማንሳት ምን አገኛችሁ? ጉዳዩን ማንሳት በራሱ አንድ ስኬት ነው። የመጨረሻው ስኬት አይደለም፣ ግን የስኬት ጅማሮ ነው። ያልተጀመረ መንገድ አይገባደድም፣ አይጠናቀቅም። ስለዚህ በማንሳታችን ምን አገኛችሁ ከተባለ ኢትዮጵያ ያጣችሁን፣ ኢትዮጵያ የተጎዳችሁን ዓለም እንዲያውቀውና እንዲረዳው ይህንን ጥያቄ እንዴት ምላሽ እንስጠው ብሎ ንግግር እንዲጀመር ማድረግ ችለናል። ስለዚህ ይሄ የሂደቱ አንድ ስኬት ነው ብለን እናስባለን። የባህር በር ጥያቄው ያልተጠናና ወቅቱን ያልጠበቀ ኢትዮጵያን ለከበባ ቀጠናውን ደግሞ ለከፍተኛ ውጥረት የዳረገ ነው የሚል ጠንካራ ትችት ይሰማል። ምንድን ነው የብልጽግና ፓርቲ ምላሽ በዚህ ላይ? ይህንን በፍጹም የምንቀበለው ትችት አይደለም። ኢትዮጵያ የባህር በር ጥያቄዋን በማንሳቷ ቅር የተሰኙ የከፋቸው የተወሰኑ ኃይሎች ሊኖሩ ይችላሉ። እነዚህ ኃይሎች ግን የኢትዮጵያን በጎ መቼም የማይፈልጉ ናቸው። እነዚህ ኃይሎች ስለተቃወሙ ብለን ህዳሴ ግድብን አልተውንም። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። አብዛኛው
ሀገራት ደግሞ የኢትዮጵያ ጥያቄ ፍትሐዊና ተገቢ እንደሆነ ተረድተዋል። ስለዚህ ይሄ ትችት ሚዛን የሚደፋ ነው ብለን ለምን የብዙ ሰው ጥያቄ ብልጽግና ፓርቲ መንግስት ሆኖና ተመስርቶ ሀገር መምራት ከጀመረ 7-8 ዓመቱ ነው። በዚህ ጊዜ ውስጥ እንዴት ያለ ጥልቅ ጥናት እንዴት ያለ ጊዜ ኖሯችሁ ነው የበሰለ ሀሳብ አቅርበናል የምትሉት? መቼ ነው ያጠናችሁት? ይህንን ጥያቄ ማንሳት የጀመርነው የብልጽግና ፓርቲ መንግስት ከሆነ ጊዜ ጀምሮ ነው። ለህዝብ ይፋ ሆኖ የወጣው ግን ቀረብ ባሉ አሁን እዚህ ጋር የባህር በር ጉዳይ ጥቅሙ አለ። ከጥቅሙ አንጻር ለምን ይነሳል የሚለውን አሻጥር እንተውና ኢትዮጵያ ከሴኩሪቲ አንጻር የምታወጣው የምታስገባው ሚስጥሯን ከመጠበቅ አንጻር እንዲሁም ሌላ በባህርም በየብስም ይሁን በአየር ላይ የሌሎችን ይሁንታ እስካላገኘች ድረስ የተዘጋች ናት ኢትዮጵያ፣ የተዘጋች ሀገር እያሉ ኡስታዝ ጀማል የሚተረጉምልን ተደጋጋሚ አለ። የግብጾች አንዱ የሚመኩበት ነገር ኢትዮጵያን ዘግተን ቁጭ አደረግን። በየብስም የተዘጋች ናት፣ በሰማይም የሰዎች ይሁንታ 95% በላይ በጅቡቲ ላይ ጥገኛ የሆነ ኢትዮጵያ ቢያንስ 4 ወደቦች ወደ ባህር በሮች የሚያስፈልጋት ከፍ ሲል ደግሞ 10 የባህር በሮች ወደቦች ያስፈልጓታል ኢትዮጵያ። ከሱ አንፃር ዘግተናል፣ ጥገኛ አድርገናል እና አንዱ የባህር እዚህ ቀይ ባህር ላይ ሆኖ አንድ ጥቃት ቢሰነዘር የደህንነት ጉዳይ ነው። ሌላው የኢኮኖሚው ጉዳይ ነው። የህዝብን የኑሮ ሁኔታ ለማሳለጥ የሀገርን የደህንነት የሚስጥር ሁኔታ ለመጠበቅ ሲባል የባህር በር ማግኘቱ አግባብ ነው። ይሄ ያስፈልጋል አያስፈልግም? በቃ ያስፈልጋል። የኢትዮጵያ ህዝብ ቁጥሩ እያደገ ነው። ኢኮኖሚካል አቅሙ ደግሞ አድቫንስድ እየሆነ እያደገ የሚሄድ ነው። ከዚህ በፊት የነበረውን አሻጥር እንዳሻጥር ከሌ ስላደረገው ምናምን የሚል ፕሮፓጋንዳና ሌላ ነገር ላይ ሰርቶ ቢሆን ይሄ የተወሰደባት ነገር ነው ብሎ የኢትዮጵያ መንግስት ሲናገር ብንሰማው እኔና እናንተም አብረን ለምን እንዲህ ይላል ልንል እንችላለን። አልገባንም ልንል እንችላለን። አይ በዛም ይሁን በዚህ በጋራ በሰጡ መቀበል ይሁን አብረን እንጠቀም፣ ሰዎች ቢያጠፉትም እኛ በዘላቂነት በወዳጅነት ተጠቃሚ እንሁን ተብሎ የተዘጋጀውን ነገር እንዳይሆን ሁሉ ሰራ። ሶማሌላንድ ጋር ኤምኦዩ መፈራረም የመጀመሪያው የተቃወመው ኢሳያስ ነው። ምክንያቱም ኢሳያስና መሰሎቹ የተሰሩትም ኢትዮጵያን ለመረበሽ ለመነጀስ ነው። ኢትዮጵያን ሰላም ለመንሳት ነው። ለኢትዮጵያ ሽብር ለመፍጠር አሸባሪዎችና ቅራቅንቦ ሰዎችን ለመፈልፈል ነው። ነግሮናል በቃሉ። እኔ ብዙ ጊዜ ሰው መስሚያው እስኪሰለች ድረስ ያቀረብኩት ነው። እኛ ኤርትራ ሀገር ሆና ባሌ ሆና ትኖራለች ተብሎ አይደለም። ግብጾች እኛን የሚረዱን እኛን እንድንገነጠል የሚያደርጉት ለኢትዮጵያ ስራ ለመስጠት ነው። ኢትዮጵያን ሰላም ለመንሳት ብሎ ኢሳያስ ባፉ ነግሮናል። ይሄ የሆነ እያየ ጋዜጠኛ የሚያወራውና የሚጠይቀውን ነገር አስቡት። መንግስት ሆኖ ኢትዮጵያ ውስጥ የኢትዮጵያ መንግስት ሆኖ ለመቀጠል ኢትዮጵያ በሁለመናዋ ስኬታማ መሆን መቻል አለበት። ስለዚህ እንደ ኢኮኖሚ ውስጥ ላይ ያለው ነገር የሚሰራው ማንኛውም ልማት የውጭ ኢንቨስትመንትን ለመሳብ የሚያስችሉ ደግሞ አቅሞችን መፍጠር አለባት። ከሱ አንፃር ተወደደም ተጠላም በቤታችሁ የሚያስፈልጋችሁን ነገር ለመግዛት ብታቅዱ ምንድነው ችግሩ? የቻለና ጥሩ ቤተሰብ ከሆነ ገንዘብ ድጋፍ ያደርግላችኋል። ባለሀብትም ከሆነ ክሬዲት ዱቤ ሊሰጣችሁ ይችላል። ፍላጎታችሁን ግን መቃወም ጤነኝነት ነው ወይ? ጋዜጠኛው ሻቢያን ሆኖ ነው አንዳንድ ቦታ ላይ ያለው ማለት። ስለዚህ በዚያ ሂደት ውስጥ ሰፊ ውይይት ለማድረግ ችለናል። ሌላው ታሳቢ መደረግ ያለበት ደግሞ ቀደም ባለው መንግስት ይህንን አጀንዳ ለማፈን ጥረት ቢደረግም በተለያዩ ሀገር ወዳድ ኢትዮጵያን ለረዥም ዓመታት ለ30 ዓመት ማለት እንችላለን ሲነሳ ሲብሰለሰል ሲጻፍበት ውይይት ሲደረግበት የቆየ አጀንዳ ነው። ስለዚህ አጀንዳው የበሰለና የዘገየ ሊባል የሚችል እንጂ ያለ ጊዜው ቀድሞ መጣ ሊባል የሚችል አጀንዳ አይደለም። ይሄን ጥያቄ የብልጽግና ፓርቲና ብልጽግና የሚመራው መንግስት ሲያቀርብ በአንድ በኩል የሀገራትን ሉዓላዊነት የሚጣረስ በመሆኑ ምክንያት ሀገሪቱን የግጭት ቀጠና ሊያደርጋት ይችላል፣ ቀጠናውንም የግጭት ማዕከል ሊያደርገው ይችላል የሚል ጥያቄ ያላቸዋል። ሌሎቹ ደግሞ በዲፕሎማሲያዊ መንገድ ይሄኛውን ማስፈጸም የሚችሉበት መፍትሄ ሳይኖራቸው ነው ጉዳዩን አጀንዳ አድርገው ጠረጴዛ ላይ ያስቀመጡት የሚል ጥያቄ ማለት ነው። እንደዛ አይደለም። ምክንያቱም የሀገራትን ሉዓላዊነት ባከበረ መንገድ በተለያየ ሰጥቶ መቀበልና በስምምነት የባህር በር ጥያቄያችን እውን ሊሆን ይችላል።
እንዲህ ያለ ተሞክሮ በሌሎች ዓለማትም አለ። በኮንሴሽን ሊሆን ይችላል፣ በሊዝ ሊሆን ይችላል፣ በመሬት ልውውጥ ሊሆን ይችላል። በተለያዩ አግባቦች የባህር በር ማግኘት እንደሚቻል ተሞክሮች ያሳያል። የባህር በር ማግኘት የምትፈልጉት ለማን ምን ሰጣችሁ ከማን ነው? እሱ በድርድር ሂደት የሚበስልና የመጨረሻ ውጤቱ የሚታወቅ ነው። ስለዚህ ዛሬ ላይ ከድርድሩ ቀድመን ለገሌ ይሄንን ሰጠን ብለን ማገባደድ እና መደምደም አንችልም። ቀደም ሲል ጉዳዩ የተጠናና የበሰለ ነው አሉኝ። አሁን ደግሞ ጉዳዩ ሲበስል ነው የድርድሩን ጉዳይ የምንናገረው አሉኝ። ሁለት የተጋጨ ሀሳብ ነው። አልተጋጨም። ጥናታችን በስሏል። ድርድሩ ደግሞ ቀጣይ ምዕራፍ ነው። አንዱ ምዕራፍ አልቋል ማለት ግልጽ ለማድረግ እኔም ተጨማሪ ነገር ለማለት ያስፈልጋል አያስፈልግም የሚለው አስፈላጊነቱ ተጠንቷል፣ ጨርሷል፣ አጀንዳ ሆኗል። ሁሉም አስፈላጊነቱ ላይ ካመነ በየትኛውም አግባብ የባህር በር ጉዳይ ለኢትዮጵያ ያስፈልጋል። እሱ እውን እንዲሆን ኢትዮጵያን የሚወድ ዜጋ ሁሉ ይሰራል ነው። አይ ከማን ጋር ነው ይሄ ነገር የሚመጣው እንዴ? ከማን ጋር ለማለትማ ኤምኦዩ ስንፈራረም የበጠበጠውን ኃይል ይታወቃል። ከማንም ጋር ይሁን ማለት ይሄ በቃ አይ አሰብን ነው የምንወስደው ቢባል ምንድነው የሚገኘው ነገር እዚህ ላይ? ለምሳሌ አሁን የምርጫ ውድድር ነው። ኦኬ አሰብን ነው እንዴ የሚያስመጣልን ብሎ አሰብንማ ከሆነ እኔ እመርጠዋለሁ አይ ምናምን ብሎ የሚል አይ ቲንክ አላማው እዚህ ጋር በምርጫው ጉዳይ ላይ ህዝብ እንዲያውቀው የሚፈለግበት እሱን ከሌሎች የተሻለ ተመራጭ ሊያደርገው የሚችለውን ፕሮግራም እንዲያስተዋውቅ መሰለኝ ጋር ገብተው የሚነጋገሩ። እኔ በጣም ቴንኪው ዶክተር ጌዲዮን በጣም አሪፍ ወንድማችን እንደሆነ ነው እዚህ ጋር ያየው። በጣም ኢትዮጵያ እውነትም ልጆች አሏት። ይህንን እንዲህ አይነት ጀግኖችን ሁሉ ነበረ የወያኔ ተላላኪ መንግስት አጋር እያለ የበሰበሰ አገርን የመበተን አጀንዳው በአደባባይ ሲፈጽም የነበረው። ምን ያካክል ጀግና ልጆች እንደመጡ ይቸኪት ኢትዮጵያ ላይ የኢትዮጵያ ብዙ ጀግኖች ነገ ሙስጠፌ ጠቅላይ ሚኒስትር ይሆናል እያልኩ አወል አርባ እንደዚህ እያልኩ ከምላቸው አንዱ ዶክተር ጌዲዮን ናቸው። ሌላ በተለይ እንድንድን አይነት ልጆችን ነው እኔ ኢትዮጵያን እንደ ኢትዮጵያ አንድ የማድረግ ሁኔታ ከሰሜን የሚቀዳው የፖለቲካ ልክፍት የጥላቻና የመጠፋፋት የባንዳነትና የተላላኪነት በሽታ ስር መሰረቱን ይዞ እንዲጠፋ እንፈልገው። በኢትዮጵያ ምድር ላይ መለያየትን ከሰውነት ክብር በታች የሆነን ሁሉ እስከ ቆሻሻ ማንነቱ መሬት እንድትክደው የምመኘው አውቃለሁ የሚል ቆሻሻ ነው ሀገር ሲያፈርስ የነበረውና ብዙ ጀግኖች ኢትዮጵያ አሏት። ሌላው ምዕራፍም አልቋል ማለት አይደለም። በተከታታይ መሄድ ያለባቸው ጉዳዮች ናቸው። ከሶማሌላንድ ጋር የተፈረመው መግባቢያ ስምምነት በምስራቅ አፍሪካ ቀጠና ላይ ከፍተኛ ውጥረት ፈጥሯል። ይህ ስምምነት ኢትዮጵያን በዲፕሎማሲ መድረክ የተገለለች ከማድረግ በስተቀር ለኢትዮጵያ ምንም አልፈየደም የሚል ጥያቄ ያላቸው ብዙ ሰዎች አሉ። ኢትዮጵያ ተገላለች የተባለው እንዴት ነው ብዬ ነው እኔ ጥያቄ የምጠይቀው። ባለፉት ጥቂት ዓመታት ብቻ ወደ ኢትዮጵያ የመጡ የሁለትዮሽ ግንኙነታቸውን ከኢትዮጵያ ጋር ለማጠናከር የመጡ የተለያዩ ሀገራትን ልኡካንን ብናይ በዓለም አቀፍ መድረኮች ኢትዮጵያ የተባበሩት መንግስታት የሰብአዊ መብት ምክር ቤት ተመራጭ ሆናለች። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተመራጭ ሆናለች። የብሪክስ አባል ሆናለች። የጂ20 ታዳሚ ሆናለች። በየጊዜው የተለያዩ ከፍተኛ ልኡኮች ወደ ኢትዮጵያ እየመጡ ይገኛሉ። እና እንደዚህ ያለ መገለል አለ ወይ? እና ተገላለች የሚባለው አንዳንዱ ለየት ነው። አሁን ጋዜጠኛ ነው አይ ቲንክ ጀስት እዚህ ጋር ሲሆን ልክ እንደ ደሳለኝ ጫኔ ሆኖ እዚህ ጋር ያቀርባል። በቃ እዚህ ጋር የሆነ ነገር ብጥብጥና ንትርክ ሊያነሳሳ የሚችል ነገር ስለፈጠረ እንጂ ችግሩን የረሳ አካሄድ እንድንሄድ ችግሩን ለመፍታትና ምናምን ላይ ከማተኮር ይልቅ ግለሰባዊ ሰጣ ገባ ውስጥ አተኩረን ከዛ እንደዚህ አይነት ተጫበረ የተዛነፈ ሰው በቃ ያጨበጨበ ወደ ጉድጓዱ የሚከተው ሁሉ ተያይዞ የሚጠፋበት እውርን እውር የሚመራበት አይነት የፖለቲካ ምህዋር ነው እንድንከተል እየተሰራ የኖረው ያለው። እና ግን ዶክተሩ በጣም መልሰውታል። የትኛው ሀገር ነው ከሶማሌላንድ ጋር ኤምኦዩ በመፈራረማችን ይኸው ዛሬ ድረስ ሀሰን ሼክ እዚህ ኢትዮጵያ ጋር አብረው ነው ያሉት። ባለፈው በቅርብ እንኳን ጅቡቲ ላይ ከጅቡቲ መሪ ጋር ሆነው
ኢፍጣርን አብረው ከጠቅላይ ሚኒስትር ዶክተር አብይ ጋር ያየንበት በተደጋጋሚ ነገሩ የገባቸው እና ማንም ምንም ይበል ከሩቅ ወዳጅ ይልቅ የቅርብ ጠላት የተሻለ እንደውም ሊሆን እንደሚችል ከማናውቀው መላክ የምናውቀው ሰይጣን ይሻላል የሚሉ የመሰላቸውና ነገሩን አሻጥሩን የገባቸው በብጮህ የሚደርስልኝ ጋራ ማንኛውም ነገር መካፈል አለብኝ የሚል ስሜት ውስጥ ነው ያሉት። ከዛ ውጪ ግብጽ ናት ኤርትራ ናት ሀገር የምትባል አይደለችም። ግብጽም ያው ሀገር የምትባልም አይደለችም። ምክንያቱም እንደ ግብጽ አይነት የተረገመ ለቀጠናውም አሁን ከግብጽ ጋር ያሉ አሜሪካንም ጨምሮ ግብጽ ጋር ያሉ ሀገራትን ቢሆን የግብጽ ባህሪ የሚያሳፍር የሚያጓርን ነው። ግብጽ የምትጫወትበት የአረቡ ዓለምን ቢሆን ውርደቱን የሚናገር ካልሆነ በስተቀር ክብሩን የሚገልጽ አይደለም። ከግብጽ ጋር የተነካካ ማንኛውም ነገር ለመርከስ ለመጥፋትና ዳቢሎሳዊ ማንነቱን ለመግለጽ ካልሆነ በስተቀር እንደ ግብጽ በዚህ ምድር የተረገመ በመጽሐፍ ቅዱስም አልሰማሁም፣ እስከዛሬ ድረስም አላየሁም። እንደ ግብጽ ሀገር ለማፍረስ ሁሉን ነገር ለርኩሰት ውርደትን እንደ ክብር የሚቆጥር መረገምን ባንዳነትና ቆሻሻነትን እንደ ግብፃውያን በዓለም ላይ አይቻልም። የትም ቦታ ላይ እኔ የትኛውም ታሪክ ላይ አይቻልም። የተረገመች እስትንፋሷን ለመዝጋት የምትሞክር የኢትዮጵያን ውሃ ከኢትዮጵያ የሚሄደውን የኢትዮጵያን ውሃ ኢትዮጵያውያንን ለማጠፋፋት የምታውል የተረገመ ሰው አልባ ሰው የሌላት ሀገር ብትኖር ግብጽ ነች። እና ግብጽ ስላኮረፈች ነው። ማን ነው ይህን በማድረጋችን ከኢትዮጵያ ጋር ይህን ስላደረጋችሁ ከእናንተ ጋር ዲፕሎማሲያዊ ግንኙነትን አቋርጫለሁ ያለ? የለም። ራሳቸው የሚመኙትን እየተናገሩ ካልሆነ እውነታው እንደዚህ እንዳልሆነ ጠቅላላች ያስባለው ይሄኛውን ስምምነት መፈራረሙን ተከትሎ የጎረቤት ሀገራት እንደ ሶማሊያ ያሉት ሀገራት እንደ ሱዳን ያሉት ሀገራት ሻገር ብለው እንደ ግብጽ ያሉ ሀገራት የአረብ ሊግ የመሰሉትን ሀገራት ተቃውሞ አሰምተዋል። የጎረቤቶቻችንንም ብናይ ከጎረቤቶቻችን የሶማሌው ፕሬዚደንት ባለፈው ዓመት ብቻ ኢትዮጵያ የአፍሪካ ህብረትን ሳንቆጥር ስንት ጊዜ መጡ፣ ምን አይነት ግንኙነት ነበረን የሚለውን ብናይ የህዳሴ ግድብ በተመረቀ ጊዜ ጎረቤቶቻችን ከደቡብ ሱዳን፣ ከሶማሊያ፣ ከኬንያ፣ ከጅቡቲ መጥተው የደስታችን ተካፋይ ሆነው ይሄ ስኬት የኢትዮጵያ ስኬት ብቻ ሳይሆን የመላው ጥቁር እና የአፍሪካ ህዝብ ስኬት ነው ብለው አቋማቸውን እንደገለጹ ይታያል። ታዲያ ምኑ ላይ ነው ተገለለን የሚባለው? ኤርትራን በተመለከተ በማኒፌስቷችሁ ገጽ 164 ላይ ከኤርትራ ጋር ለ2 አስርት ዓመታት የተዘጋውን ግንኙነት ከፍተን ግንኙነቱን አድሰናል ብላችኋል። ይህ ታደሰ የተባለው ግንኙነት አሁን በምን ደረጃ ላይ ይገኛል? ከኤርትራ ጋር ግንኙነቱን በማደስ ኢትዮጵያ ሰላም ፈላጊ እንደሆነች ለዓለም ህዝብ ማሳየት ችለናል። በኤርትራ ያለው ወንድም ህዝብም ኢትዮጵያውያን ለኤርትራውያን ምን አይነት አመለካከት ምን አይነት በጎና ቀና ወንድማዊ እይታ እንዳላቸው ማሳየት ችለናል። በዚህ የተገኘው ትርፍ ትልቅ ነው። ይህንን ለማስቀጠል በአስመራ ያለው መንግስት እንቅፋት ቢሆንም የተገኘው ትርፍና ያስተላለፍነው መልእክት በቀጣይ ለሁለቱ ሀገራት የህዝብ ለህዝብ ግንኙነት ትልቅ ፋይዳ ያለው ነው። አሁን የሁለቱ ሀገራት ግንኙነት በምን ሁኔታና በምን ደረጃ ላይ ይገኛል? አሁን ባለው ግንኙነት ላይ የኢትዮጵያ መንግስት ቅሬታዎች እንዳሉት መታረም ያለባቸው ነገሮች እንዳሉ አቋማችንን ለዓለም ሁሉ ግልጽ አድርገን የኢትዮጵያን በተመለከተ አዳዲስ ሀያላን ሀገራት የሚባሉት ኢመርጂንግ ፓወርስ የሚባሉት በቀይ ባህር ላይ ያላቸውን ፍላጎት መሰረት አድርጎ ኢትዮጵያን የእጅ አዙር ጦርነት ቀጠና ሊያደርጋት ይችላሉ። ብልጽግና የሚመራው መንግስትም የዚህ ተባባሪ ወይም ለማስቆም የሚያስችል አቅም የለውም የሚል ጠንካራ ጥያቄ ላላቸው ሰዎች ምንድን ነው ብላቸው? በፍጹም በእኛ በኩል ያለው እይታ አሁን ያለው ተለዋዋጭ የዓለም ሁኔታ እየተለዋወጠ ያለውን የዓለም ስርዓት የኢትዮጵያን ብሔራዊ ጥቅም እውን ለማድረግ የምንጠቀምበት የራሱ የሆነ ፈተና የራሱ የሆነ ተግዳሮት ይዞ የሚመጣ ቢሆንም አብሮ ደግሞ ይዞት የሚመጣው እድል እንዳለ በመገንዘብ ይህንን እድል ተጠቅመን የኢትዮጵያን ስትራቴጂካዊ ጥቅሞች እውን ለማድረግ የምንሰራበት ነው የሚሆነው። ኢትዮጵያ የረዥም ጊዜ ታሪክ የረዥም ጊዜ ዲፕሎማሲ የሀገረ መንግስትነት ታሪክ ያላት ሀገር ነች። የእጅ አዙር ጦርነት ማዕከል ልትሆን ትችላለች ኢትዮጵያ ነው የኢትዮጵያ ህዝብ ስጋት ምንድን ነው? እርስዎ የሚሰጡት ዋስትናና ምላሽ? የኢትዮጵያ እንደዛ እንዳትሆን ጠንካራ ተቋማትን እየገነባን ነው። ኢኮኖሚያችንን እያሳደግን ነው። አቅማችንና የተጽዕኖ አድማሳችንን እያሰፋን ነው። ስለዚህ እንዲህ ያለውን ስጋት የሚመክት የሀሳብ ጥራት፣ ዝግጁነት እና ቁርጠኛ አቋም አለን ብለን ማስገንዘብ እንፈልጋለን። የመጨረሻ ጥያቄ፣ ኢትዮጵያ ከአንዳንድ ሀገራት ጋር ያላት ግንኙነት መርህ አልባና ተቋም የሌለው ነው ይላሉ። ኤርትራና የተባበሩት አረብ ኤምሬትስን በማንሳት ምንድን ነው ምላሾት? ኢትዮጵያ ከሁሉም ሀገራት ጋር ያላት ግንኙነት ብሔራዊ ጥቅማችንን ያማከለ የኢትዮጵያን ጥቅም ወደፊት ለማራመድ እንዲጠቅም ሆኖ የተቃኘ ነው። ስለዚህ ይህንን ማስገንዘብ ማስረገጥ እንፈልጋለን። አመሰግናለሁ። ደቂቃችን ተጠናቋል። ወደ የአማራ ብሔራዊ ንቅናቄ አብን አልፋለሁ።
ለማንኛውም እኔ ዶክተር ጌሩንን በድጋሚ በጉባኤ ኢትዮጵያ ቤተሰብ ስም በጣም ነው የማመሰግነው። ማለት የአቀራረቡ ነገር እንደ ፓርቲ የፓርቲ አቋምን አንድ ግለሰብ ነው የተናገረው። ጀስት በሙሉ የፓርቲው አቋም ነው ብለን ማረጋገጥ ባንችልም እንደ ግለሰብ እንደኔ አስተያየት፣ ነገር ግን ግለሰቡ የተናገሩት ነገር በዛ ልክ ለሚጠየቁት ጥያቄ በኮንፊደንስ የሰጡት መልስ ለእኔ ጥሩ የሚባል አመለካከት ኢሞሽናላይዝድ ያሌለው በትክክል ኢትዮጵያዊ ማንነትና ነገሮችን በራሳቸው ተረድቶ ለነገሮች ብቻ ትኩረት አድርጎ መልስ ለመስጠት የሚደረግና ከጋዜጠኛውም ሆነ ከሌላው ቀጣዩን ሁሉ ማየት ትችላላችሁ። ፋና ላይ ነው የተላለፈው። በጣም የተሻለ ሆኖ አግኝቼዋለሁ። እዚህ ጋር ላይ የፈለግኩት የጋዜጠኛውን ጥያቄ ካለው ይሄ የንቀት ልክ ደረጃ ሀብተወልድ የዲፕሎማሲ ኩስምና ኦር ምናምን እያሉ በተለያየ ቦታ ላይ የኢትዮጵያን ከፍታ ዝቅ እናደርጋለን ብለው በየቀኑ ዝቅ የሚሉ ራሳቸውን ወደ ጉድጓድ ሲከቱ የሚሉ የእፉኝት ልጆች የሚያወሩትን አይነት ኦልሞስት ተመሳሳይ የሚመስል አይነት ጥያቄ ነው ጋዜጠኛው ሲጠይቅ የነበረው። እዚህ ጋር ለምርጫ ለሰው ግልጥ ሊሆንለት የሚችል ሰው ሊረዳው የሚችል ማንኛውም ነገር ቢያቀርቡ ነገም ተነጎዳ ምንዱ እንዳናንድ እያሉ ሃርድቶክ የሚባለው የሆነ ባለፈው ጌታቸው ረዳን የጠየቀ አልጀዚራው ጋዜጠኛ ይመስለኛል። እሱን የሚመስል አይነት እንትን ላይ ከመወጣጠር ይልቅ ህዝቡ ሊረዳው በሚችልና ለህዝቡ ራሳቸውን ለውድድር የሚያቀርቡበትን መድረክ ለመፍጠር የሚያስችል ገለጻና ጥያቄ ላይ ብታተኩሩ የሚል ነገር አለ። ነገር ግን ፓርቲዎች ሀሳባቸውን ያቀርቡ አያቀርቡ፣ ምን ይበሉ አይበሉ፣ እኔ ትኩረት ያላደረኩበት አንድ ነገር አለኝ። ምንድን ነው እሱ ካላችሁኝ፣ አብሮነት የሌለው ህዝብ፣ መሬት ላይ ያለው ህዝብ አብሮ አይደለም። አብሮ አይደለም ማለት የፈለገውን ነገር ለማሳካት አብሮ ሲቆም አታዩትም። አንዱ አንዱን የሚጠፋፋበት። አብሮነት የሌለው ህዝብ ደግሞ ምንም አያመጣም። ምንም ነገር ማስተካከል አይችልም። እሱ ላይ እየሰራን አይደለም። ስላልሰራን ተበታትነን እነሱ ሰዎች ነገሩን፣ አማላይ የሆነ ታሪክ ተረኩልን፣ መረጥናቸው። ያንን ነገር ባይፈጽሙት እንዲያስተካክሉ ወይም ቃላቸውን እንዲጠብቁ የምናደርገው ወይም ከዛ የሰጠናቸውን ድምፅ ለመቀማት የሚያስችል አብሮነት ያስፈልገናል። በሁሉም ነገር ላይ አብረን አይደለም። ለምንድን ነው አብረን ማነው? የሚዲያው ሰው አብሮ አይደለም። የሃይማኖት አባት ነኝ ኦር በየእምነቱ የሚያወራው የሆነ ነገር ለመስራት ነው እንጂ አብሮ አይደለም። ፖለቲከኛው አብሮ አይደለም። ቤተሰብ አብሮ አይደለም። ባልና ሚስት አብሮ አይደለም። አባትና ልጅ እንደዚህ አብሮ አይደለም። አሁንም ለመለየት በሆነ ነገር ላይ ቋፍ ላይ ተቀምጦ ሞባይሉን ይዞ በየቤቱ ብቻውን ከሞባይሉ ጋር በቤት ያለውን በአካል ያለውን ሰው ትቶ በአካል የሌለው ሰው ጋራ ብዙ ነገር የሚያደርግ ማንነት ገንብተናል። ተጠያቂነት በሌለው ላይ እነሱ ምንም አሉ አላሉ ነጥብ እኔ ዋጋ አልሰጠው። ምክንያቱም ቢጎብጥ የምናቃል ነው። በትክክል ቢሄድ ጠብቀን የምናስቀጥለው፣ ቢበላሽ አስተካክለን ሞልተን የምንሄድበትን አቅም በአብሮነት እንደ ህዝብ ታላቅነታችንን ጠብቀን እስካልሄድን ድረስ ማንም ምንም ብል ነጥብ። ለዛ ነው ነዳጅ ሸጦ የሚል ጥቂት የጸጥታ ሰዎች፣ ፖሊሶች፣ ጥቂት ነጋዴዎች፣ ጥቂት የሆኑ ሰዎች የሚረብሹን የሚያስረብሹ። እኛ አብረን ስላልቆምን ማለት ያመንነው አዋረድ። ስለዚህ ፈጣሪ በሚያውቀው ሁሉ እንደው እሱ ይፍረድ ነው። ፊንቴክን የሚመስሉ ነገሮች ላይ ልዩ ትኩረት ተሰጥቶ ይሰራ። ትክክለኛው የጦርነት ምንጭ ይሄ ነው። የማይገባቸውን ያዙ፣ በባለስልጣን ስም የተወሸቁ፣ በንግዱ ዓለም ላይ የተወሸቁ፣ በሃይማኖት አባት ነው ብለው የተወሸቁ፣ መላላክም እንደ ክብር የሚያዩ፣ ሆዳቸውን የሚያመልኩ፣ ባርነታቸውን አምነው የተቀበሉ ባለስልጣን፣ ነጋዴ፣ የሃይማኖት አባት፣ የትኛውም ክብር ላይ ደርድሯቸው ያለ ቦታቸው የተቀመጡ ሰዎች ናቸው ሀገር የሚያበጣብጡ። ጫካ ያሉ ወንድሞች ምንም አያውቁ። በእነሱ የሚጫወቱ የደም ነጋዴዎች እዚሁ የተከበረው ነገር ላይ ስለሆነ የፊንቴክን ጉዳይ ከፓርላማ ጀምሮ መንግስት ትኩረት ይስጥ። እዚህ ጋር ያሉ ሰዎችንም ቢሆን ነካ ማድረጉ ላይ መቀጠል አለበት። በቃ በትክክል ህግ
ኢትዮጵያ ህገ መንግስት የሚለውን ማንበብ እንትን ብያለሁ። ተመቸ ነገ ጨርሰዋለሁ። አንዱ ለሶስት ብዬ እንትን ያልኩታል። በተለይ ሶስተኛውን ክፍል አንብቡት። መጨረሻ ላይ እንትን ያልኩት ይሄ ሰዎች በቁጥጥር ስር ውለዋል፣ ተጠርጥረው በቁጥጥር ስር የዋሉ ሰዎች፣ ተፈርዶባቸው በማረሚያ ቤት ያሉ ሰዎች እና እንደዚህ አንዳንድ የሰብአዊ መብት አያያዝንም ጨምሮ የተጠርጣሪ ሰዎችን የምንይዝበት መንገድ ነገሩን ካወቅን በኋላ ለመሞገት ይመቻል። አይ ሰዎች በተጠርጣሪነት ሲያዙ እንዲህ ነበር መሟላት ያለበት፣ በዚህ መልኩ መያዙ ጥሩ አይደለም ብለን ለማለት፣ በፍርድ ደግሞ ተፈርዶባቸው ከተቀመጡ እዛ ጋር የሚያስፈልጋቸውን መብት ተከልክለው ከሆነ ህጉ ላይ ያለው ይሄ ነው፣ ይሄ ህግ ስለማያሰራን በዚህ መልኩ ይቀየር ብሎ ለማለትም ያንን ህገ መንግስቷን ፒዲኤፍ ላይ እዚህ አንብቤ ለማስቀመጥ የሞከርኩት። ስራ ላይ ያላችሁ ወንድሞቼ ቢያንስ ድምፁን ያን ያህል ጥራት እንትን ባይለውም እንደው ስትፈልጉት ብቻ ነገሩን ለመረዳት ስትሉ እንዳትሳሳቱ፣ ባላወቃችሁት እንዳትፈርዱና እንዳይፈረድባችሁ ትክክለኛውን ነገር እንድታውቁ በሚል ማንበብ የጀመርኩት አለ። በተለይ ሶስተኛው ክፍል ላይ ብዙ ነገሮችን የያዘ እንደ ሰዎች ዋና ነጥቦች የምንላቸው ከሰብአዊ መብት ጋር በተለይ ሀገር ላይ ያሉ ሰዎች ታስረው ተጠርጥረው ምናምን እያልን የምንወራጭባቸው እንትኖች ላይ የሚገልጥ